በጊዜውም ያለ ጊዜውም ቃሉን የሰበኩ ያስተማሩ የገሰጹ ያረጋጉ የመነኮሳት አባት የሊቃውንት አባት የቅዱሳን አባት ቆቡ ቀሚሱ በእውነት የተደረገ ነበር። ጸልዩ የምትሉ የማትጸልዩ፣ ቁረቡ የምትሉ የማትቆርቡ፣ ንስሐ ግቡ የምትሉ የማትገቡ እንዳትሆኑ። ወእየዝዘከ በቅድመ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ዘሃለወ ይኮንን ሕያዋነ ወሙታነ አመ ይመጽእ በመንግሥቱ ከመ ትስብክ ቃሉ። በእግዚአብሔርና በጌትነቱ በሚመጣ ጊዜ በሕያዋንና በሙታን ላይ ይፈርድ ዘንድ ባለው በጌታችን በኢየሱስ ክርስቶስ ፊት ቃሉን ትሰብክ ዘንድ አዝሃለሁ። የአባታችን የቅዱስ ጳውሎስ መልእክት ወደ ልጁ ወደ ጢሞቴዎስ ሁለተኛ ምዕራፍ 4 ከቁጥር 1 ላይ የምናገኘው ቃል ነው። መምህር አባ ለይኩን ወንዲፍራው የሀገረ ስብከታችን ዋና ስራ አስኪያጅ፣ የሀገረ ስብከታችን የስራ ኃላፊዎች፣ ክቡር መምህር ፍቅረ ዮሐንስ ገብረ ሕይወት የዚህ ታሪካዊ ጥንታዊ ገዳም አስተዳዳሪ፣ ሊቀ ሊቃውንት ትህትና ተስፋዬ የዚሁ የአራቱ ጉባኤያት መምህር፣ በእግዚአብሔር ፈቃድ ዛሬ በልዩ ልዩ የትምህርት አይነት የተመረቃችሁ መምህራን፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት በጻድቁ አባታችን በአቡነ ኢየሱስ ሞዓ ምልጃና ጸሎት ከፈጣሪያችን ከእግዚአብሔር የሚገኘውን በረከት ሽታችሁ ከሩቅም ከቅርብም የመጣችሁ ምእመናንና ምእመናት በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ ለእኛ የንስሐ ዕድሜ በመጨመር ለዚህች ዕለት ለዚህችም ሰዓት ያደረሰን የአባታችን የአቡነ ኢየሱስ ሞዓ አምላካችን ኢየሱስ ክርስቶስ በድጋሚ ይመስገን። ወእየዝዘከ በቅድመ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ዘሃለወ ይኮንን ሕያዋነ ወሙታነ አመ ይመጽእ በመንግሥቱ ከመ ትስብክ ቃሎ። በእግዚአብሔርና በጌትነቱ በሚመጣ ጊዜ በሕያዋንና በሙታን ላይ ይፈርድ ዘንድ ባለው በኢየሱስ ክርስቶስ ፊት ቃሉን
ትሰብክ ዘንድ አዝሃለሁ፣ እመክርሃለሁ። እንዳልኳችሁ ይህን ቃል የተናገረው የጻፈው አባታችን ቅዱስ ጳውሎስ ነው። ለጊዜው መልእክት ተቀባዩ በታናሽ እስያ እንዳሁኑ አጠራር በቱርክ በኤፌሶን ከተማ ያለችውን ቤተ ክርስቲያን በማገልገል ላይ ላለው ለልጁ ለጢሞቴዎስ ለሁለተኛ ጊዜ ሲጽፍ የተናገረው ቃል ነው። አባታችን ቅዱስ ጳውሎስ በመንፈስ ቅዱስ ካፈራቸው ወይም በወንጌል ከወለዳቸው የመንፈስ ልጆቹ መካከል አንዱ ጢሞቴዎስ ነው እና ይሄ ጢሞቴዎስ በታናሽ እስያ እንዳሁኑ አጠራር በቱርክ በኤፌሶን አውራጃ ያለችዋን ቤተ ክርስቲያን ያሉትን ምዕመናን እንዲጠብቅ እንዲንከባከብ አደራ ሰጥቶት እያገለገለ በነበረበት ጊዜ አባታችን ቅዱስ ጳውሎስ ደግሞ ስለ ክርስቶስ አዳኝነት ስለሚመጣው ዓለማችን በማስተማሩ በመስበኩ እንደ ወንጀል ተቆጥሮበት ለሁለተኛ ጊዜ በኔሮን ቄሳር ትእዛዝ በሮም ከተማ ታስሮ በነበረበት ጊዜ የጻፈው መልእክት ነው። ሁለተኛ ጢሞቴዎስ በሊቃውንቱ የመጽሐፍ ቅዱስ ሊቃውንት ጥናት የመጨረሻ መልእክት ነው ለቅዱስ ጳውሎስ። ይሄ የጢሞቴዎስ መልእክት ሁለተኛው። እንደምናየው አሁን የያዝነውን ምዕራፍ የነገርኳችሁን ምዕራፍ 4ን ስናነበው ኔሮን ለሁለተኛ ጊዜ አሳስሮት በፍትህ አደባባይ በቆመ ጊዜ ፍትህ እየተዛባ መድሎ እየተደረገበት አቅጣጫውንና ሁኔታውን ሲያየው ከሞት እንደማይድን ያረጋገጠበት ወቅት ነበረ። ይህን መልእክት ሲጽፍ እና በዚህ ጊዜ ለልጁ ለጢሞቴዎስ እንደ ኑዛዜ አድርጎ ነው ይህን መልእክት የጻፈው። ሁለተኛውን መልእክቱን የኑዛዜ መልእክት አባት ከዚህ ዓለም ሲለይ ለልጆቼ ይጠቅማል ብሎ እንደሚናዘዘው እንደሚያስረዳው አድርጎ የጻፈው መልእክት ነው እና ከኑዛዜ ካደራ መልእክቶቹ መካከል አሁን እንደሰማችሁት ልጁን ጢሞቴዎስን ወእኤዝዘከ በቅድመ እግዚአብሔር ወእግዚእነ ኢየሱስ ክርስቶስ ዘሃለዎ ይኮንን ሕያዋነ አመ ይመጽእ በመንግሥቱ በእግዚአብሔርና ዳግም በጌትነቱ በተገለጠ ጊዜ በሕያዋንና በሙታን ላይ ይፈርድ ዘንድ ባለው በኢየሱስ ክርስቶስ ፊት ከመ ትስብክ ቃሉን ትሰብክ ዘንድ አዝሃለሁ ልጄ። እየሰማችሁኝ ነው?
በእግዚአብሔርና በልጁ በኢየሱስ ክርስቶስ ፊት ቃሉን ትሰብክ ዘንድ ልጄ አዝሃለሁ። አሁን እኔ ይህን ቃል ሳስተላልፍልህ አንተም ይህን መልእክት ስትቀበለኝ እኔም አንተም የቆምነው በእግዚአብሔር አብና በልጁ በኢየሱስ ክርስቶስ ፊት ነው። በልጁ በኢየሱስ ክርስቶስ ፊት ነው። አሁን ይህን አደራ የምነግርህ በእግዚአብሔር ፊት ቁሜ ነው። በእግዚአብሔር ፊት ሁኜ ነው። አንተ የምትቀበለኝ አሁንም በእግዚአብሔር ፊት ሆነ ነው ልጄ። ስለዚህ ቃሉን ተሰብክ ዘንድ በእግዚአብሔር ፊት በኢየሱስ ክርስቶስ ፊት አደራ እልሃለሁ፣ አዝሃለሁ። ቃዊመከ በድቡት በጊዜሁ ወዘእንበለ ጊዜሁ፣ በጊዜውም ቢሆን ያለ ጊዜውም ቢሆን በድቡት በጸጥታ በእርጋታ ቁመህ ጸንተህ ቃሉን ተሰብክ ዘንድ አዝሃለሁ። አስተውሉ። በጊዜሁ ወዘእንበለ ጊዜሁ፣ በጊዜውም ቢሆን ያለ ጊዜውም ቢሆን። በጊዜው ሁኔታዎች ምቹ ሲሆኑ በተመቻቹልህ ጊዜ የሚያደናቅፍህ የሚከስህ ለምን ሰበክ፣ ለምን ተናገርክ፣ ለምን አስተማርክ የሚል በሌለበት ጊዜ በጊዜው ማለት እንዲህ አይነት ችግር በሌለበት ጊዜ ሰሚዎችህ ጓጉተው በደስታ ትምህርትህን በሚቀበሉበት ጊዜ በዚህ ሁሉ ቃሉን ትሰብክ ዘንድ በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ፊት አዝሃለሁ። ወዘእንበለ ጊዜሁ፣ ቃሉን በምትሰብክ ጊዜ በምታገለግል ጊዜ ከሳሽህ ቢበዙ ማለት ነው። የሚያደናቅፍህ ቢበዛ፣ የሚነቅፍህ ቢበዛ፣ ቃልህን እየሰነጠቁ ጢሞቴዎስ እኮ እኔን ሊሳደብ ነው፣ ጢሞቴዎስ እኮ ነገሌን እየሰደበ ነው እንዲህ ያለው እያለ ቃላት እየሰነጠቀ በሚከስህ የሚከስህ አካል በበዛበት ጊዜም ሰሚዎችህ አንሰማም ብለው ጀርባቸውን በሚሰጡበት ጊዜም ቢሆን ማለት ነው። እንግዲህ ያለ ጊዜው ማለት በዚህም ጊዜ ቢሆን ፀሐይ የሚሞቀኝ የለም ብላ እንደማትወጣ እንደማትቀር ሁሉ ከመውጣት እንደማትቀር ሁሉ ውሃ የሚጠጣኝ የለም ብሎ ከመፍሰስ ወደ ኋላ እንደማይል ሁሉ ቃሉን ከመናገር ቃሉን ከመስበክ ወደ ኋላ እንዳትል ልጄ ጢሞቴዎስ በእግዚአብሔርና በልጁ በኢየሱስ ክርስቶስ ፊት እመክርሃለሁ። እግዚአብሔርን በፊታችን አድርጌ ነው ይህን አደራ የምሰጥ። በጊዜሁ ወዘእንበለ ጊዜሁ ገስጽ ወተዛለፍ፣ ከመንገድ ወጣ የሚሉትን ከስርዓት ወጣ የሚሉትን ገስጻቸው፣ ዝለፋቸው። ናዝዝ ወየውህ፣ ሁልጊዜ መገሰጽም ብቻ ሳይሆን ደግሞ እያረጋጋህም እያባበልክም፣ ወየውህ እያባበልክም ደግሞ እየተቆጣህም እንደ ጊዜው ደግሞ እያባበልክም እያረጋጋህም። ናዝዝ ወየውህ እንዘ ትትዔገሥ በኩሉ ወትሜህር፣ በሁሉ ነገር ታግሰህ እያስተማርህ። በጣም ልብ በሉት መምህራን፣ እንዴት አድርጎ ይሄ ትልቅ መምህር ደቀ መዝሙሩን አባት እንዲሆን ያዘጋጀውን ጢሞቴዎስን እንዴት እንደመከረው ተመልከቱት። በጊዜውም ያለ ጊዜውም ቃሉን ተሰብክ ዘንድ አዝሃለሁ። በጊዜውም ደግሞ ያለ ጊዜውም ገስጽ፣ ሳትፈራ
ዝለፈው ከመስመር ወጣ ያለውን እንደ ገሰጽከው እንደ ተቆጣኸው ደግሞ አትቅር። ናዝዝ ወየውህ አረጋጋው ደግሞ እንዳስፈላጊነቱ አባብለው። እንዘት ትየገስ በኩሉ በሁሉ እየታገስክ ወተሜህር እያስተማርህ። መስበክ ሌላ ነውና ማስተማር ደግሞ ሌላ ነውና እያስተማርህም ጭምር መሰረታዊ ነገር እያስጨበጥከው። ማስተማር ማለት ስለ ሀልወተ እግዚአብሔር ከስር ከመሰረቱ ማስረዳት ማለት ነው። ማስረዳት። መስበክ ማለት ደግሞ ሰዎች ከተረዱ በኋላ እንዲኖሩት ማብላላት፣ እንዲያብላሉት ማድረግ። እንዲህ እያደረግ ልጄ ጢሞቴዎስ ቃሉን ትሰብክ ዘንድ በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ፊት አዝሃለሁ። እስመ ይመጽእ መዋዕል እስመ ይበጽሕ ጊዜሁ አመ የአብይዋ ለትምህርተ ሕይወት። የሕይወትን ትምህርት የማይቀበሉበት እምቢ የሚሉበት ጊዜ ይመጣልና ልጄ ጢሞቴዎስ ጠንክር እያለ ይሄን ይናገርና ከዛ በኋላ ወበጽሐኒ ዕድሜ ለአዕርፎ ሰናየ ገድለ ተጋደልኩ በድርየን ይፈጸምኩ ሃይማኖቴን ያቀብኩ እንከሰ ጽኑ ሁሊተ አክሊለ ጽድቅ ዘየአስየኒ እግዚአብሔር መኮንነ ጽድቅ ይእተ ዕለተ። የኔ እንግዲህ የእረፍት ጊዜ ደርሷል። የእረፍት ጊዜ ቀጠሮዬ ደረሰ። ለእረፍት ልወጣ ነው። ሰርቷልና አገልግሏልና ደክሟልና ከዚህ ዓለም መውጣት ለሱ እረፍት ነውና ቀጠሮዬ ለእረፍት ደርሷል። ሰናየ ገድለ ተጋደልኩ መልካም ገድል ተጋድያለሁ። በድሬን ይፈጸምኩ ሩጫዬን ጨርሻለሁ። ሃይማኖቴን አቀብኩ ከኢየሱስ ክርስቶስ ከራሱ የሰማሁትን ሃይማኖቴን ጠብቄያለሁ። ከእንግዲህ ከእውነተኛው ፈራጅ ከእውነተኛው መኮንነ ጽድቅ ከእውነተኛው ዳኛ ከእውነተኛው ገዥ ከእግዚአብሔር የክብር አክሊልን እቀዳጃለሁ። እሱ እየጠበቀኝ ነው አለ እና ይህም ብሎ በዚያ በስራቱ ጊዜ ብዙዎቹ ከጎኑ መጥፋታቸውንም ይናገራል። እነ ዴማስ ጥለውት እንደሄዱ ብዙዎቹ በየስርንቻው እንደገቡበት ይናገራል እና ይህን ሁሉ ያነሳና ልጄ ጢሞቴዎስ በጊዜውም ያለ ጊዜውም ጸንተህ ቃሉን ትሰብክ ዘንድ በእግዚአብሔርና በኢየሱስ ክርስቶስ ፊት አዝሃለሁ አለው። ይህ የአባት አደራ ይሄ ነው። የአንድ ወንጌላዊ አባት መልእክት ለልጁ አደራ የሚሰጠው ይሄ ነው። ጢሞቴዎስ በዚህ መሰረት ነው የሄደው። ዛሬ እንዲህ በዚህ መልኩ ተሰብስበን የምናስባቸው አባታችን ብፁዕ አቡነ ኢየሱስ ሞዐ ማለት ደግሞ እንዲህ ናቸው። በጊዜውም ያለ ጊዜውም ቃሉን የሰበኩ ያስተማሩ፣ የገሰጹ፣ ያረጋጉ የመነኮሳት አባት፣ የሊቃውንት አባት፣ የቅዱሳን አባት። ተራ ሊቃውንት አይደለም የወለዱት፣ ቅዱሳን ሊቃውንትን ያፈሩ። ተራ መነኮሳትን አይደለም ሊቃውንት መነኮሳትን ያፈሩ። የመነኮሳት አባት፣ የመነኮሳት አባት፣ የሊቃውንት አባት፣ የቅዱሳን አባት፣ የነገስታቱ የአፄ ይኩኖ አባት ወላጅ አባታችን አቡነ ኢየሱስ ሞዐ ያረፉበትን ቀን ነው ዛሬ የምናስበው። ይህን አባት በምናስብ ጊዜ እውነት ነው በጊዜውም ያለ ጊዜውም ቃሉን እንዴት ማስተማር፣ እንዴት መስበክ፣ እንዴት መገሰጽ፣ እንዴት ማረጋጋት እንደሚገባ የሚያስተምረን ሕይወታቸውን ነው በዚህ ሰዓት የምናስበው።
በዓላቸውን የምናከብረውም ለዚህ ነው። አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን ይሄ ትልቅ ሐዋርያ አባታችን አቡነ ኢየሱስ ሞዓ በ1210 የተወለዱት በዘመነ ነአኩቶ ለአብ በዚያ በጻድቁ ሞትን ባላየው እስካሁን በተሰወረው በቅዱስ ገብረ ማርያም ልጅ በቅዱስ ነአኩቶ ለአብ ዘመነ መንግስት የተወለዱ አባታችን ናቸው። 30 ዓመት እስከሚሞላቸው ድረስ በአባታቸው ቤት ሆነው መሰረተ እምነትን፣ መሰረተ ሃይማኖትን፣ ሀልወተ እግዚአብሔርን ማለት የእግዚአብሔርን አንድነት፣ ሶስትነት የተማሩ ከሶስቱ አካላት አንዱ አካል ወልድ ኢየሱስ ክርስቶስ ሰው ስለመሆኑ የተማሩ አባታችን ናቸው። 30 ዓመት ሲሞላቸው ወደ መጀመሪያው ገዳማችን ወደ ደብረ ዳሞ ገብተው ስርዓተ ምንኩስናን የተማሩ ከአባቶቻችን እግር ስር ሆነው ስርዓተ አበውን የተማሩ መጻሕፍትን ማሰባሰብ፣ መጻፍ፣ ማብዛት የጀመሩ አባታችን ናቸው። አቡነ ኢየሱስ ሞዓ ማለት እየሰማችሁ ነው? ምእመናን እየሰማችሁ ነው? አዎ። ሊቅ ቅዱስ በቃልም በጽሑፍም ክርስትና ወደኛ እንዲሸጋገር ያደረጉ አባታችን ናቸው። ከዛ ከ7 ዓመት ቆይታ በኋላ ከአባ ዮሐኒ ምንኩስናን ከተቀበሉ በኋላ በእግዚአብሔር ጥሪ ወደዚህ ቦታ የመጡ ለ6 ወራት ያህል ጴጥሮስ ወጳውሎስ ቤተክርስቲያን ላይ ሲያገለግሉ የነበሩ ከ6 ወራት በኋላ ወደዚህ ታላቅ ገዳም ገብተው የገዳም መስራች የሆኑ ማለት ነው። ቅድም እንደተማነው በሪፖርቱ ይህ ቦታ ገዳም ሳይሆን ለ400 ዓመት ያህል ሲቆይ አሁንም የሊቃውንት መፍለቂያ ነበር። ብዙዎቹ እና አባ በጸሎተ ሚካኤል እና አቡነ አሮን የመሳሰሉት ቀደም ሲል በደብርነቱ የተማሩ ናቸው። በደብርነቱ የተማሩ ናቸው። የሊቃውንት መፍለቂያ ነው። የነገስታቱ መዘጋጃ ነው። እና አፄ ይኩኖ አምላክ በደብርነቱ ነው የተማሩት። ከዚያ በኋላ ልክ እንደ መጥምቁ ዮሐንስ የብሉይ ኪዳን መገባደጃ የሐዲስ ኪዳን መጀመሪያ እንደሆነው እንደ ዮሐንስ መጥምቅ የደብሩ መጨረሻ የገዳሙ መጀመሪያ አባታችን ናቸው። አባ አቡነ ኢየሱስ ሞዓ ገዳም አድርገው በስነ ስርዓት የመማር ማስተማሩን ሂደት የበለጠ ያዘመኑ አስተጋባኤ መጻሕፍት ናቸው። መጻሕፍትን የሰበሰቡ በተለይ በዮዲት ጉዲት ተጎድታ የነበረችው ቤተ ክርስቲያን መጻሕፍቶቿ ተቃጥለውባት ሊቃውንቷ ተገለውባት የነበረችውን ቤተ ክርስቲያን ሊቃውንትን በማፍራት መጻሕፍትን ከየገዳማቱ እየሰበሰቡ በመጻፍ በማባዛት የሚታወቁት ምሁር አስተጋባኤ መጻሕፍት ወላዴ ሊቃውንት ወላዴ ቅዱሳን ናቸው። አባ ኢየሱስ ሞዓ መጻሕፍትን የሰበሰቡ ያበዙ የዮዲት ጉዲት ዘመን መጻሕፍትን ያጣንበት ሊቃውንትን ያጣንበት ብዙ የቅርስ ስፍራዎችን ያጣንበት ዘመን ነው። ያን ዘመን ታሳቢ በማድረግ መጻሕፍትን እየለቀሙ ከየገዳማቱ ከየአድባራቱ አንድ መጽሐፍ ካለ ያንን
እያባዙ በቁም ጽሑፍ ያዘጋጁ በዚያ ዘመን ትልቅ ላይብረሪ ከፍተው ሊቃውንቱን ለንባብ ያበቁ መነኮሳቱን ለንባብ ያበቁ አባታችን ናቸው። አቡነ ኢየሱስ ሞዐ ማለት ሊቅም ቅዱስም ያወቁትን በሕይወት የኖሩ አባታችን ናቸው። አቡነ ኢየሱስ ሞዐ አቡነ ኢየሱስ ሞዐ። በዚህ መንገድ ነው እንግዲህ ቅደም ተከተላቸውን ለማስቀመጥ ጥናት የሚጠይቅ ሆኖ 800 መነኮሳት ሊቃውንትን ያወጡ አባታችን ናቸው። 800 በደቡቡ የሀገራችን ክፍል አሰልጥነው አብቅተው ብዙ መነኮሳትን የላኩ ከአቡነ ተክለ ሃይማኖት ጀምሮ ብዙ መነኮሳትን የላኩ በሀገራችን በአራቱም ማዕዘን መነኮሳትን አሰልጥነው አብቅተው ሊቅ አድርገው በአራቱም ማዕዘን ያሰማሩ አምላካቸውን ክርስቶስን የመሰሉ አባታችን ናቸው። አቡነ ኢየሱስ ሞዐ። አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርት ለ3 ዓመት ተከታትሎ አዘጋጅቶ በአራቱም ማዕዘን እንደላከ እርሳቸውም አስተምረው እንዲያነቡ ደግሞ ምስጢር እንዲያደላድሉ ላይብረሪ ከፍተው ቤተ መጻሕፍት ከፍተው እያስነበቡ ያሳደጉ ያበቁ የልህቀት ማዕከል የሆኑ አባታችን ናቸው አቡነ ኢየሱስ ሞዐ። ሌሎች ቢሆኑ ምን ባሉ ነበር? ስንት በተናገሩላቸው ነበር? ስንት በዘመሩላቸው ነበር? እንዴት በጻፉላቸው ነበር? የኛ የሰነፎቹ አባት ሆነው ነው እንጂ በእውነት ሊቅም ቅዱስም እንዴት አድርገው ምንኩስናውን በብስለት እንደያዙ ታያችሁ አባቶች። ልክ አባታችን ቅዱስ ጳውሎስ ልጁን ጢሞቴዎስን ደጋግሞ ሲመክረው ቅድም በጠቀስኩላችሁ በአንደኛ ምዕራፉ በጢሞቴዎስ ምዕራፍ 4 ቁጥር 13 ላይ ወተዓቀብ እስከ እመጽእ በአንብቦ ወበምሂር ወበገስጾ ወበጸልዮ እንዴት አድርጎ ይጠብቀው እንደነበረ ሲተመልከቱት። ልጄ እስከምመጣ ድረስ በማንበብ በማስተማር በመገሰጽ በመጸለይ ተጠብቀህ ቆየኝ አለ። አያችሁ አባቶች፣ በማንበብ ሁልጊዜ ተዘጋጅ ማለቱ እኮ ነው። በማንበብ በማስተማር ካልተዘጋጁ ካላነበቡ ምስጢር ማፍለቅ አይቻልም። የተማሪዎችን የምዕመናንን አይምሮ ማጥገብ አይቻልም። ስለዚህ ልጄ አለ በማንበብ ከዛ ደግሞ በማስተማር እንደ አስፈላጊነቱ ደግሞ መገሰጽ ያለባቸውን በመገሰጽ በመጸለይም ደግሞ በመጸለይም ተጠብቀኝ ይለው ነበረ። አባታችን አቡነ ኢየሱስ ሞዐ መነኮሳቱን በዚህ መንገድ ስለመሯቸው ነው። ያስተምሯቸዋል፣ ያነባሉ፣ ያስተምሯቸዋል። ያስተማሩት እንዳይጠፋ ትልቅ ቤተ መጻሕፍት ከፍተው እንዲያነቡ ያደርጓቸዋል። ለዚህ ነዋ እና አባ በግዑ የበቁት እና አባ እስትንፋሰ ክርስቶስ የበቁት በዚሁ አመሰራረት ነው። ሊቁ አባ ጊዮርጊስ በኋለኛው ዘመን ደግሞ የተተካው አያችሁ። በማንበብ በመማር በማንበብ በመጸለይ እንዲህ አድርገው ነው መነኮሳቱን ያወጧቸው። ስለዚህ ከሳቸው ልጆች የባከነ የለም። ሊቅም ነው ቅዱስም ነው። ሊቅም ነው ቅዱስም ነው። ተራ መነኩሴ አይደለም የሳቸው ልጅ። ተራ መነኮሳት አይደሉም የሳቸው ልጆች። ሊቃውንት ናቸው። ሊቃውንት ናቸው። ሊቅነታቸውን በንግግር ብቻ ሳይሆን በተግባር የገለጹ ናቸው። ቆቡ ቀሚሱ በእውነት የተደረገ ነበረ። በሕይወት የተገለጡበት ነበረ።
እንዲህ አድርገው ነው እዚህ ገዳም ላይ ሰው ያፈሩ የነበሩት። ወላዲ አይላፍ የአይላፍ ወላጅ የሚባሉት ለዚህ እኮ ነው። አቡነ ኢየሱስ ሞዐ ማለት እኒህ ናቸው አባቶቻችን። የመጀመሪያው የኢትዮጵያ የትምህርት ማዕከል ነው ይሄ ገዳም። የትምህርት ማዕከል በዘመናዊ አደረጃጀት እንዲህ አይነት ናቸው መነኮሳት አባቶቻችን። በእኛ ልክ እንዳናያቸው ምንኩስናን በእኛ ልክ ባሆኑ እንዳናየው እንዲህ ናቸው። የጽድቅም የእውቀትም የኢኮኖሚም ማዕከል ነበሩ ገዳማት። እንዲህ ናቸው ገዳማት። እኒህን አባት ለማሰብ ነው። ከኒህ አባት ሕይወት ለመማር ነው ዛሬ ሁላችን የተሰበሰብነው ምእመናን። እንዴት ስለ ክርስትና ትኩረት ሰጥተን ጊዜ ሰጥተን መማር፣ ማንበብ፣ መጠየቅ፣ መረዳት እንደሚገባ የምንማርባቸው አባታችን ናቸው አቡነ ኢየሱስ ሞዐ ማለት። ይህ ነው እንግዲህ ከጊዜ በኋላ ይሄ ታሪክ ነበረ እዚህ ገዳም ላይ ጠፍቶ የነበረው። ብፁዕ አቡነ አትናቴዎስ በረከታቸው ይድረሰንና ይህን ታሪክ ነው የመለሱልን። ዛሬ ያያችሁት የቅኔው ጎርፍ ሲጎርፍ ያያችሁት ያን ታሪክ አቡነ አትናቴዎስ መልሰውልን ነው። ምእመናን ያ ትልቅ ገዳም ታሪኩ ተዛብቶ በነበረበት ጊዜ የተገኙልን የገለጡልን ብርሃናችን ናቸው አቡነ አትናቴዎስ። ታውቃላችሁ በሰዓቱ የነበራችሁት መነኮሳት አባቶች እንዴት አይነት ውድቀት ላይ እንደነበረ ገዳሙ አንስተው ከቁሪትነት አንስተው የአንድነት ገዳም ዛሬ እንዲህ በቅዳሴው በትርጓሜው እንዲህ ወግ እንድናይ ያደረጉን በዛ አይነት ሰርተውበት ነው አባቶቻችን። ያ የቀደመ ታሪኩ የሊቃውንቱ ማዕከል እንዲሆን አራቱን ጉባኤያት በዚህ መልኩ አዘጋጅተው አደራጅተውልን ይኸው ዛሬ በብሉይ ኪዳን በሐዲስ ኪዳን በሊቃውንት በመጻሕፍተ መነኮሳት አራቱ ጉባኤያት ማለት እኒህ ናቸው ምእመናን። እኒህ ናቸው ብሉይ ኪዳንን ሐዲስ ኪዳንን እናት መጻሕፍት የሚባሉትን ምንጮች የሚባሉትን የሕይወት ምንጭ የሚባሉትን ብሉይ ኪዳንን ሐዲስ ኪዳንን ናቸው ዛሬ ተምረው የተመረቁልን። ከብሉይ ኪዳን ከሐዲስ ኪዳን ተነስተው ደግሞ ሊቃውንቱ የተራቀቁባቸውን መጻሕፍተ ሊቃውንትን መጻሕፍተ መነኮሳትን የተማሩ ልጆች ናቸው ዛሬ የተመረቁልን። ይሄ ለዚህ ገዳም የመጀመሪያ ስራው ነበረ። ይሄን ማድረግ የአቡነ ኢየሱስ ሞዐ የዕለት ተዕለት ስራ ነበር። ያ ታሪክ ነው እንግዲህ በዚህ መልኩ ተመልሶ እሸት እየቀመስን ያለ ነው። ደስ ይበላችሁ ምእመናን። ስለዚህ እንደው ዛሬ ያላችሁ ምእመናን አሁን ቅድም ሊቀ ሊቃውንት ትሕትና ተስፋዬ ያው አብዛኛውን በግዕዝ በቅኔ ስለነገሩን ምእመናኑ ብዙ ላትረዱት ትችሉ ይሆናል። ይሄን ጉባኤ እንዴት አድርገን እናስፋው፣ እንዴት እናሳድገው፣ የማያሳድጉ ተግዳሮቶች ብዙ አሉ የሚል ነው ጥቅልል ያለ መልእክቱ። ብዙ ተግዳሮቶች አሉበት። የኢኮኖሚ ችግር ገጥሞናል። ይህንን አቡነ አትናቴዎስ የጀመሩልንን ህንፃ መጨረስ አቃተን። ያ ሙሉ የአቡነ ኢየሱስ ሞዐ ዘመንን ለማምጣት እንቅፋቶቹ ተግዳሮቶቹ በዙ። እንቅፋቶቹን የሚያነሳ ሰው ፈልጋለሁ፣ ተግዳሮቶቹን የሚያስወግድ ሰው ፈልጋለሁ ይላል ጉባኤ ቤታችን ነው ሲሉን የነበረው። ነየ አነ የሚል ያስፈልጋል። አሁን እኔ ያለሁ የሚል ያስፈልጋል። እንቅፋቱ በዛ፣ ተግዳሮቱ በዛ። ጉባኤ ቤቱን ጨርሰን ያንን የአቡነ ኢየሱስን ዘመን ሙሉ አድርጎ ማሳየት አልቻልንም። የሚያግዘኝ እኔ አለሁ የሚለኝ ሰው ፈልጋለሁ ነው ያሉት ሊቁ። እኔ አለሁ የሚል የለም።
መነ እፌኑ ሀበ ሕዝብየ ወደ ሕዝቤ ወደ ወገኔ ወደ ጠፋው ማንን ልላክ ባለ ጊዜ ኢሳይያስ እኔ ያለሁ አለ። እኔ ያለሁ። ዛሬስ ምእመናን ይህንን ህንጻ ቤተ ጉባኤ ለመጨረስ እግዚአብሔር ሰው ሳያጣ ግን አጣሁ እያለ ነው። እኔ ያለሁ የምትሉ የላችሁም? እኔ ያለሁ እጨርሰዋለሁ፣ የአቡነ ኢየሱስ ሞዐ ዘመንን አመጣዋለሁ፣ አንተ በረዳኸኝ ልክ የምትል የለሽም? አላችሁ የላችሁም? አላችሁ አይደለ? በእውነት ቁጥራችን ብዙ እኮ ነው። ወኔ እኮ አተን እኮ ነው። ድሆች እኮ ሆነን እኮ አይደለ? ቁጥራችን ብዙ፣ ጸጋችን ብዙ። መስጠት ስንችል እግዚአብሔር ይሰጥ ነበረ። ሀቡ እሁበክሙ አይደለ? የመቀበያ መንገዱ ምንድን ነው? ምእመናን ንገሩኝ እስኪ። የመቀበያ መንገዱ ምንድን ነው? መስጠት። ካላስለቀቃችሁት ሌላ ነገር አይመጣም። ሀቡ እሁበክሙ፣ ይሄ የኔ ፍልስፍና እንዳይመስላችሁ። ስጡ እሰጣችኋለሁ። ይህ የኢየሱስ ክርስቶስ የመድኃኒታችን የስጦታዎች ሁሉ ምንጭ ሆነው የቃል ኪዳን ውል ነው። ይሄ ስጡ እሰጣችኋለሁ። ስለዚህ ጉልበትን መስጠት፣ እውቀትን መስጠት፣ ጊዜን መስጠት፣ ገንዘብን መስጠት፣ ይህንን ህንፃ ቤተ ጉባኤ መጨረስ፣ ሙሉ ታሪካችንን መመለስ፣ አቡነ ኢየሱስ ሞዐን በአካል የማየት ያህል ሊቃውንትን ማየት፣ በስተው ማየት፣ ቤተ መጻሕፍቱ በሰፊው ተከፍቶ የሚራቀቁ ሊቃውንትን አብዝቶ ማየት አያስፈልገንም? ምእመናን አያስፈልግም? ልክ እንደ አቡነ ኢየሱስ ሞዐ ትልቅ ጉባኤ ቤት ላይብረሪ ከፍቶ መጻሕፍቱን በየአይነቱ አስቀምጦ ብሉ ማለት፣ እችን መጽሐፍ ብላት ማለት፣ ተማሪውን አይምሮ እንዲሞላ ማድረግ፣ ይህን ዘመን ለመታደግ በዚህ ዘመን ቤተ ክርስቲያንን ለማሻገር ይህን ስራ መስራት ያስፈልገናል። ምእመናን ግድ የላችሁም፣ ተነሱ። ግድ የላችሁም፣ ቆራጦች እንሁን። ብዙ ነን፣ ያለን ብዙ ነው። ሀብታችን ብዙ ነው፣ ጸጋችን ብዙ ነው። ሀሳብ ነው ያጣ ነው፣ ወኔ ነው ያጣ ነው። በእውነት አቡነ ኢየሱስ ሞዐ 800 ሊቃውንት ቅዱሳን መነኮሳትን ሲያፈሩ በእውነት ይህን ያህል ሰው ነበር? ያን ጊዜ ነበር ወይ? ነበር አባቶች? ይኖራል? እንደ በአፄ ምኒልክ ዘመን እንኳን 14 ሚሊዮን እኮ ነው። አሁን በቅርቡ ጊዜ እንኳን የኢትዮጵያ ሕዝብ ያ ሊቅ ታዲያ ትልቅ ላይብረሪ ከፍተው ትልቅ ግንባታ ገንብተው በዛ ቤት መጻሕፍትን ሞልተው 8 መነኮሳትን በትክክል እንዴት መቅረጽ ቻሉ? ማን ረዳቸው? ያሉት 10፣ 15፣ 20 ምዕመናን አግዘዋቸው እኮ ነው ከእግዚአብሔር ጋር። አሁን በዚህ ቦታ ላይ ስንት ምዕመናን አለን? ስለዚህ ምዕመናን እንደው አሁን ይሄን አድርጉ አልላችሁም፣ ለህሊናችሁ ቃል ግቡ። እናንሳው፣ ይሄን ጉባኤ ይሄን ታሪክ እናንሳው። ይሄን ታሪክ ከተቀበረበት እናንሳው። አቡነ አትናቴዎስ መንገድ አሳይተውናል፣ ፍንጭ አሳይተውናል፣ ልጆች ይሄው ብለውናል። ስለዚህ እኛ ልንቀጥል ይገባል። ትልልቅ አብያተ ክርስቲያናትን እንደምንገነባ ሁሉ ትልልቅ ጉባኤ ቤቶችን፣ መንፈሳዊ ትምህርት ቤቶችን መገንባት ይገባናል። በዚህ መልኩ ይህንን ስራ ልናስቀጥለው ይገባል ለማለት ነው። አይዟቸው ሊቃውንት፣ እግዚአብሔር ይረዳናል። ብቻ እናንተም አሁን ወተአቀብ እስከ እመጽ በአንብቦ፣ ልብ በሉ፣ በአንብቦ ወበምሂር ወበገስጾ ወበጸልዮ። ጸልዩ የምትሉ የማትጸልዩ፣ ቁረቡ የምትሉ የማትቆርቡ፣ ንስሐ ግቡ የምትሉ የማትገቡ እንዳትሆኑ። አያችሁ ልጁን ጢሞቴዎስን በማንበብ
በምሂር በቃ የአንብብ የሚለው ሁል ጊዜ ተዘጋጅ። አንብብ አይምሮህን ሙላው፣ ጭንቅላትን ሙላው ማለት ነው። በማንበብ በማስተማር በመገሰጽ የጸሎት ህይወትን በማሳደግ እችን ቤተክርስቲያን አብረን ልንታደጋት ይገባል ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሐይቅ ኢየሱስ ሐይቅ እስጢፋኖስ ሲታሰብ ይሄ ነው ምዕመናን። እሺ በርቱ፣ ይሄን ታሪክ አብረን እናንሳው። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።